መንሱር አብዱልቀኒ ለቻምፒየንስ ሊግ ፋይናል ከአርሴናል እና ፒኤስጂ ማንን ነው መደገፈው ሲባል የአርሰናል ደጋፊ መሆንበት አጋጣሚ አለ ማለት ነው። አሁን ሁለተኛውን ዋንጫ ዘንድሮ ካገኘ ፓሪስ ሰን ጀርመን የማርሴይ ታሪክ ምን ይሆን ተስተካክሎታል፣ ተበለጠ ማለት ነው። ይሄ ቡድን ሻምፒዮን የሆነው በ1993 ነው በፈረንጆቹ አቆጣጠር የቻምፒየንስ ሊግ አሸናፊ ሆነ። ምክንያቱ ይሄ ነው። በልጅነቴ በፍቅር የወደኩለት ፉትቦል ክለብ ነው። ይሄ ማሊያ ሁሉ አለኝ እስካሁን ድረስ። ዛሬ ጊዜውን ወደ 1993 ወስደን የዛ የማርሴይ ቡድን ምን ያህል ጎበዝ እንደነበር ሳይሆን እንዴት ከባዱ የተጨበረበረ ወንጀል የበዛበት ቻምፒየንስ ሊግ እንደበላ ነው የምናየው። በዛ ጊዜ ኦሎምፒክ ማርሴይ የከተማው ማርሴይ ነበርና ከንቲባው ነበር ኦነሩ፣ ግን ክለቡ ሬሌጌትድ የሆነ ባንክረፕሲ ውስጥ ይገባል። ያኔ በርናንድ ታፒ የሚባል ቢዝነስመን መጣ። ብዙ ነገር ሞክሮ ያልተሳካለት ሰውዬ ነበር። ቢዝነሶቹ ባንክረፕት ያደረጉ የሚሰቃየው ሰውዬ ላይፍ ላይ ኡኖ ሪቨርስ ካርድ ተጫውቶ ቢዝነስ ጀመረ። ባንክረፕት የሆኑ ካምፓኒዎችን በ1 ፍራንክ ገዝቶ ወደ 1 ሚሊዮን ፍሊፕ የማድረግ ኤንድ ብሮ ዲድ ኢት 3 ታይምስ። ከዛ በአንዴ የሌለ ሀብታም ሆነ ማለት ነው። ጀለስ 1986 ላይ የማርሴይ ሜየር ሊሸጥለት ሲፈልግ አይ ይቅርብኝ አለው። ከንቲባውም ክለብ ብቻ አይደለም እሸጥልህ ህዝብ ነው ሲለው እንደለመደው በ1 ፍራንክ ኦሎምፒክ ማርሴይን ገዛ። በርናንድ ታፒ ከእግር ኳስ በላይ ፖለቲካ ውስጥ ነው መግባት የሚፈልገው። የማርሴይ ከተማ ሰዎችን ከጎኑ ማድረግ ነበረ ሀሳቡ። ያላመጣው አልነበረም። አላን ጊሬስ 92 ባላንዶር ሰከንድ ፕሌስ የነበረ፣ ጆን ፒዬ ፓፓ 91 ላይ ባላንዶር የበላ፣ ከ12 ወደ ሁለተኛ ሄዱ። ከዛ ከሰልቫጅ ተራ ፔሌን አመጡት። አቤዲ ፔሌ ካፕዊነርስ ካፕ ሴሚፋይናል ደረሱ። ይህን አካውንት ፎሎ አድርጉ፣ ላይክም ኮፒ ሊንክ አዎ ኮሜንትም ተጋተቱ። ዩቲዩብ ላይቭ ስለምገባ እዛም ሰብስክራይብ እያደረጋችሁ። በርናንድ ታፒም ቀስ በቀስ በጊዜው ፍራንስ ፕሬዚደንት ፍራንኮ ሚተራንድ ጋር ተጃለሰ። ብሮዲም ወዝ ሙቪንግ ላይክ ሉዊጅ ቪቢትራኒያ። በቃ ማርሴይ ትልቁ ክለብ ማድረግ ነበር የፈለገው። የፓርላመንት ወንበር ፈልጎ ነበር። ሶ ለክለቡ ኤሪክ ካንቶናን ከፓፓን ጋር ሊያጣምረው አመጣ። ካንቶና እንደፈለገለት ባይሆንም ሊግና ካፕ ደብል በሉ። በርናንድ ታፒም ፓርላመንት ውስጥ ገባ። ለማርሴይ ግን አላቆምም። ጆን ቲጋናን 84 ላይ ባላንዶር ያሸነፈውን አመጣው። ዲዲዬ ዴሾምስ፣ ማኑኤል አሞሮስ 86 ላይ ባላንዶር 4ኛ የጨረሰ። ክሪስ ቫልደር ሰርድ ሞስት ኤክስፔንሲቭ ፕሌየር፣ ከሱ በላይ የነበሩት ሁሊትና ማራዶና ነበሩ። ከዛ ግን ቻምፒየንስ ሊግ ሴሚ ፋይናል ላይ ከቤንፊካ በሃንድቦል ኢንሲደንት ሲወድቁ ይሄ ነገር መቼም አይሆንም ብሎ ነገራቸው። በቃ ጀለስም ሀብቱ ከብዷል። በዚህ ሰዓት አዲዳስን ሁላ እየገዛ ነበረ በ250 ሚሊዮን። ድራጋን ስቶይኮቪችን አመጣ። ቤኬንባወርን ማሰልጠኛ ያደረገው፣ ግን ብዙ አልተግባቡም። ከዛ ከቤልጂየም ስታንዳርድ ሊጅና አንደርሌክት ያሰለጠነውን ግን በማች ፊክሲንግ ስካንዳል ከሀገሩ የተባረረውን ራሞን ጎታልስን አመጣው። ከሬድ ስታር ቤልግራድ 91 ላይ ፋይናል ደርሰው ግን በፔናልቲ ተሸነፉ። በጀታቸው ጭራሽ ነው ማይገናኙ። ሶ በርናንድ ታፒ እየቀወሰ ነበር አት ዲስ ፖይንት። በዚህ ጊዜ ሚኒስቴር ኦፍ ሲቲ አፌርስ ተሰጠው በፕሬዚዳንት ሚትራንድ። ግን በርናንድ ታፒ ቢዝነሶቹን እንዲሸጥ ነገረው ፕሬዚዳንቱ። ብሮዲም አላንገራገረ፣ አዲዳስን ጨምሮ ሁሉንም ሸጠው። ምናልባት ቸኩሏል፣ ኮዝ ማንደም ብዙ ሳይቆይ ነበር ኮርፖሬት አሴት ያለ አግባብ ተጠቅሟል በሚል ክስ ተመስርቶበት ከነበረባቸው ስልጣን እንዳለን የተነሳው። ሶ አሁን ምንድነው የሚቀረው? ብሩና ማርሴይ። ላይክ ያሁላ ብር ኖሮኝ አይውድ ሃቭ ፍሎን ታይም ሄሊ ቤሪ በዛ ሰዓት ላይ ማይ ሃውስ። በት ፓፒ የተለየ ሰው ነው። ጆን ፒዬ ፓፓን ለሚላን ከሸጠው በኋላ እንዳለ ብሩን አቢያን ባርቴዝ፣ ማርሴል ዲሳይ፣ ሩዲ ቮላ፣ ማርቲን ቫስኩዝ፣ ኢጎር ዶብሮቭሎስኪን ላይ አወጣው እና 1993 ቻምፒየንስ ሊግ 8 ቡድን ይኖረዋል። 4-4 ይከፋፈላሉ። አንደኛ የወጡት ፋይናል ይገናኛሉ። ከሬንጀርስ እኩል እያሉ እቺ ጎል ገብታ ማርሴይ አለፉ አንደኛ ሆነው። ፋይናል ከሚላን ጋር ሊጫወቱ ነው። የበርናንድ ታፒም ክስ ውድቅ ተደረገለት እና ወደ ፖለቲካው ተመለሰ። ሊግ ላይ ከሞናኮና ፒኤስጂ ጋር ከባድ ፉክክር ላይ ነበሩ። ያኔ ቻምፒየንስ ሊግ ከሁሉም ጨዋታ በኋላ እንዳሁኑ ሳይሆን በሊግ መሃል ነበር የሚጫወቱት። 36ኛው ጨዋታ ከቫሌንሲያኔስ ጋር ነበር እና ጆን ዣኩ ዲሌ ተነገረው እናንተ አብሯቸው ይጫወቱ የነበሩትን አሁን ቫሌንሲያን የሚጫወቱት ጨዋታ እንዲለቁና ማንንም እንዳይጎዱ። ክሪስቶፍ ሮበርትስ አያሳስብም አለ። ቦሃቻ ጋም ኧረ ጨለው ይግባ እንጂ ረሃ ብላ ትጫወታላችሁ አላቸው። ጃኬ ክላስማን ግን እምቢ አላቸው። ጨዋታው ተጀመረ። ማርሴይ 1-0 መሩ። ክሪስቶፍ ሮበርትም ተጎድቻለሁ ብሎ ካልወጣው ብሎ ወጣ። ገና 23ኛ ደቂቃ ቦሃቻ ጋር ሙሉ 90 ደቂቃ እንደ ፕራይም ብሩኖ መጨቃጨቅ የሚታወቀው ጭጭ አለ። ክላስ
ናግልስማንም ተናዶ ሃፍ ታይም ላይ ለዳኛው ስለ ጉቦና አውቀውን እያስነጩ እንደሆነ ነገረው። ፖስት ማች ኢንተርቪው ላይ ለሚዲያ አሳወቀ። ቻምፒየንስ ሊግ ፋይናል ደረሰ። ኤሲ ሚላን ላይ ጋናዊው አቤዴ ፔሌ ክሮስ ያደረገውን ኮርና ኮት ዲቫራዊው ባሲሌ ቦሊ አስቆጥሮ ማርሴይ የፍራንስ ፈርስት ኤቨር ቻምፒየንስ ሊግ አሸናፊ ሆኑ። ታሪክ ሰሩ። መንሱርም በቃ ዞር ብሎ ለሁሴን ቻምፒየንስ ኦፍ ዩሮፕ ዩ ኔቨር ሲንግ ዛት አለው። የማያልቅ ምሽት ነበር ማርሴይ ውስጥ፣ ነገር ግን ባያልቅ ይሻላቸው ነበረ። በነጋታው ከባድ ምርመራ ተደርጎ ክሪስቶፍ ሮበርትስ ቃል ሰጠ። ብር እንደተቀበለ እንዳለ ፖሊሶች ማርሴይ ሄድ ኦፊስ ሬድ አደረጉት። ፍራንስ ፉትቦል ፌዴሬሽን ሊግ ዋንጫውን ነጠቃቸው። የዛ ዓመት አሸናፊ ባዶ፣ ማንም አልተሰጠውም። ዩኤፍኤ ኢንቨስቲጌት ሲያደርጉ ግሩፕ ስቴጅ ላይ ሲኤስኬ ሞስኮ አሰልጣኛቸው ጌናዲ ኮስቲሌቭ ጉቦን እንክፈል ተብሎ በማርሴይ እምቢ ብሏቸው እንደነበረ ተናገረ። ስለዚህ ነገር ግን በረኛቸው ጉቦ ተሰጥቶት በሜዳቸው ሲጫወቱ እንዳለ የሲኤስኬ ተጫዋቾች ውሃ የሚጠጡት ቦትል መርዝ ተከቶበት እንደነበር ታወቀ። የጨዋታው ውጤት 6-0 ለማርሴይ ነበር። የመጨረሻው ግሩፕ ስቴጅ ጨዋታ ላይ ደግሞ ከሬንጀርስ ያቺ ጎል በረኛው ተከፍሎታል አለ አሰልጣኝ። ወደ 1991 ወስደው ላይ ሬድ ስታር ቤልግሬድ እንዳለ ተጫዋቾች እና አሰልጣኝ ጉቦ ተጠይቀው እምቢ እንዳሉም ተናገሩ ለዩኤፍኤ። ይሄ ፋይናል ላይ እንደማይሰራ ስላወቀ በርናንድ ታፒ እና በማች ፊክሲንግ የሚታወቀው ራሞን ጉታልስ እንዳለ የማርሴይ ተጫዋቾች ዶፕ አደረጋቸው። አድሬናሊን ቡስት እንደሆነ ማርሴይ ዴሳይ እና ጉቦን ያዘጋጀው ኤዴሌ ተናገሩ። ዩኤፍኤም ከቀጣዩ ቻምፒየንስ ሊግ ውድድር ውጪ አደረጋቸው። ቀጣዩን ዓመት ሱፐር ካፕ እና ኢንተርኮንቲኔንታል ካፕ ቦታቸውን ለኤሲ ሚላን ሰጠ። በርናንድ ታፒም ሪዛይን አደረገ ከነበሩት ፖለቲካል ስልጣኖች። 2 ዓመትም ተፈረደበት እስር ቤት። ወንጀለኛ አሁንም ለምን እንደሚቀጥሩ ገባችሁ? ኢትስ ዲኤንኤ። ስብራት ነበርኩኝ ቲክቶክ ላይቭ እምቢ እያለኝ ነው። ሶ ዋች አሎንግ ስለምገባ ወርልድ ካፕ፣ ቻምፒየንስ ሊግ፣ ኮንፈረንስ ሊግ ሁላ ሶ ዩቲዩብ ሰብስክራይብ በማድረግ እዛ ታገኙኛላችሁ። እቺን ፔጅን ፎሎ ምናምን አድርጓት። ቻው በሉ።